ማሚ ከከጂ ጀምሮ ረፍት ሰዓት ላይ የምሰማኝ እሷ እኮ ናት። ፍቅርዬ ላደረግሽልኝም ለምታደርጊልኝ ነገር ሁሉ ከልብ ያመሰግናል። ትንሽ ጊዜ ነው ውለታሽን የምመልስበት ጊዜ ቅርብ ነው። ብቻዋን ነው ያለች። አብሯት 2 ህፃናት ልጆች አሉ። 2 ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የናኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ትዝታ። አባቴ ሆይ ሰው ነኝና ወደ ጭንቅላቴ የሚመጣውን ሐሳብ አንተ አስወግድልኝ። ልቤን ፍርሃት የሚሰማኝን ነገር አጥፋልኝ። ባሌንና ልጆቼን ጠብቅልኝ። ሁሌም ክፉ ነገር ወደ አይምሮዬ ሳይመጣ በአንተ ላይ ያለኝ እምነት ሳይቀንስ ነው መሞትም መኖርም የምፈልገው። ማን ወንድነው ለስኬታችን በመጨረሻም ተተኬ የዱካዬ የፈለጌ ተከታይ በመሆነ እንኳን ደስ አለ። ያዝ መጪው ጊዜ ከዚህ በላይ ብሩ ነው። ከዚህ በኋላ በመሐከላችን ጸብ የሚባል ነገር አይኖርም። ከዚህ በኋላ የፈለከውን ደስ ያለን ያሻህን ነገር ያደረክ መኖር ትችላለህ። ታዲያ ስራችንን እስካልበደልክ ድረስ ልጄ በመሆነ በጣም ኮርቼብሃለሁ። ያዝ እረ ሳሚ ቁርጥ ስዩሜ ሳሚ ቁርጥ ስዩሜ ባንደፍሮ እንዴት እንደሚሞት የሱን አሟሟት ለማየት ነው የጓጓሁት። የምሬን ነው የምላችሁ። እንዴ እንደዚህ ሰው ይቀየራል ጋይስ? ምን ቢያደርጉት ነው ሳሚን እንደዚህ ጨካኝ ማንንም ማይሰማ ማይደራደር ካንዳንድ ይዞ መሾት ብቻ? ከባድ ነው፣ እውነት ለመናገር ከባድ ነው። ህሊና ተከታታይ ድራማ ምዕራፍ 2 ከብዶ ነው የመጣው። ሌላ ሌቭል ሆኖ ነው የመጣው። እረበስማ ምዕራፍ 1 አሳቆን ሊደፋን ነበር። በቃ ማለት በጣም ጭካኔ የበዛበት ድራማ ነው ስንል ነበር ምዕራፍ 1። ምዕራፍ 2 ግን ባሰ፣ 7 እጥፍ ነው የሆነው እውነት ለመናገር። ለማንኛውም እንዴት ናችሁ ውድ የህሊና ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ህሊናን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ህሊና በባለፈው ክፍል በጣም ያሳዝን ነበር። በተለይ መጨረሻው ላይ ሳሚ ወይም ደግሞ አዲሱ ስዩም እያልኩ ብሄድ ይሻለኛል። ስዩሜ በቃ ፍቅርን ገሏት ከሆነ በጣም ያሳዝናል። ደግሞ ግንባሯ ላይ ነው የመጣው። የምትተርፍ አይመስለኝም እውነት ለመናገር። ብቻ ፍቅር ሞታ ከሆነ በጣም ነው የሚያሳዝነው ድራማው። የምሬን ነው የምላችሁ። ምናልባት ክፍል 1ን ያላያችሁ ሰዎች ላትረዱ ትችላላችሁ። ክፍል 2 ላይ ከሆነ የጀመራችሁት ክፍል 1 ላይ ፍቅር ምን አይነት ልጅ እንደሆነች እንዲሁም ደግሞ ለቴዲ ምን አይነት ፍቅር እንደነበራት ታውቃላችሁ። እንደገና የዋህ የሆነች ጨዋ የሆነች በቃ የምታዛዝን አይነት እናት ነችና ይሄ ከደረሰባት እውነት በጣም ያበሳጫል። እኔ በራሴ በጣም አዝናለሁ፣ በጣም ከፋለሁ። ህሊና የቴዲ ፍቅረኛ ነበረች ድሮም ጀምሮ። ህሊና ነች ያልገባት እንጂ ቴዲ ህሊና ነበር የሚያፈቅረው። ያው የጊዜ ጉዳይ ሆኖ ነገሮች እንዳልሆኑ ሆነው ተለያዩ እንጂ ቴዲ በጣም ይወዳት ነበረ። አሁንም ያ ነገር እንዳለ ነው የሚሰማኝ። እኔ ማለት ዛሬም ይወዳታል ቴዲ። ብቻ በዚህ መንገድ ፍቅር ባትሄድ ደስ ይለኛል። የምሬን ነው። ግን ያው ድራማው ወደዛ ነው የሚሄደው። ምክንያቱም የመጀመሪያ ፍቅር ወይም ደግሞ ትክክለኛ ፍቅር ቴዲና ህሊና መካከል ያለው ፍቅር ነው። አሁን እንደምታዩት ሳሚም ሌላ አውሬ ሰው ሆኗል። መጨረሻው ሳሚም ስለማያምር ያለው አማራጭ ቴዲና ህሊና አብሮ ይሆናሉ የሚል ነገር ነው እያየን ያለ ነው። ብቻ ግን በጣም ያሳዝናል። የምሬ ነው። ድራማው የሆነ በጣም አስከፊ ሆኖ ነው የመጣው። እኔ ጋር ብቻ ነው ወይስ እናንተ ጋርም እንደዛ ነው የሚሰማችሁ ጋይስ?
እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ህሊና ተከታታይ ድራማ መች ነው የሚለቀቀው የሚለውን ጥያቄ ልመልስላችሁ። ህሊና ተከታታይ ድራማ ሐሙስ 12 ሰዓት ላይ ሁሌ በሳልቃን ዩቲዩብ ቻናል ይለቀቃል። ሙሉ ድራማውን ከፈለጋችሁ ኢንትሮ ወይም ደግሞ ማስታወቂያ ከፈለጋችሁ ለምሳሌ አሁን የክፍል 3 ማስታወቂያ ከፈለጋችሁ እዚህኛው ዩቲዩብ ቻናል ላይ እኔ ፖስት አደርግላችኋለሁ ወይ ሰኞ ወይ ማክሰኞ ፖስት ማደርግላችሁ ይሆናል። የ1 ደቂቃ ቪዲዮ ማስታወቂያ ማለት ነው። ከዚህ በፊት ክፍል 2ን እንደለቀኩላችሁ ማለት ነው። ክፍል 2 ከመለቀቁ በፊት የክፍል 2ን ማስታወቂያ ወይም ደግሞ ትሪለር ለቅቄላችሁ ነበር እዚህኛው ቻናል ላይ። አሁንም እንደዛ ያደረግን እንቀጥላለን። ሙሉውን ማየት ከፈለጋችሁ ግን ሳልቃን ዩቲዩብ ቻናል ላይ ሄዳችሁ ማግኘት ትችላላችሁ። ሐሙስ 12 ሰዓት አንጠብቅም እስከ ሐሙስ አንጠብቅም የምትሉ ሰዎች ካላችሁ ሄዳችሁ የሳልቃን ዩቲዩብ ቻናል ሜምበርሺፕ ተመዝግባችሁ ሜምበርሺፕ ከፍላችሁ በወር የምትከፍሉት አለ እዛ ከፍላችሁ ማየት ትችላላችሁ። ቶሎ ይለቀቅላችኋል ማለት ነው። ሐሙስ አንጠብቅም የምትሉ ከሆነ ቅድሚያ እዛ ላይ ስለሆነ የሚለቀቀው ሄዳችሁ ማየት ትችላላችሁ። አይ እኛ አንፈልግም ሐሙስ ጠብቀን ያለ የምትሉ ሰዎች ሐሙስ ይለቀቅላችኋል። በመሃል ደግሞ ከምንጠፋባችሁ እኔ ሪቪው አደርገዋለሁ ይሄን ድራማ እንዲሁም ደግሞ አጭር ቪዲዮ ትሪለር እዚህ ቻናል ላይ ለቅላችኋለሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን ማብራት እንዳይዘነጋ። ወደ ድራማው ልመልሳችሁ። ማንደፍሮ ይሄን ያህል ይሄዳል እንደዚህ ያስባል ብዬ እኔ ጭራሽ አላሰብኩትም። ሳሚን ቅይር አድርጎ ስዩም ያርጉታል። ስሙን ሁላ ነው የቀየረው። ብቻ በጣም ያሳዝናል። እውነት ለመናገር እኔ በትናንትናው ክፍል አዝኛለሁኝ። በቀጣይ ክፍል በጣም አሳዛኝ የሆነ ነገር እናያለን ብዬ ነው ማስበው። ትንሽ ትናንትና ትውስታ ውስጥ ይከተቱን በተለይ ምዕራፍ 1ን እንድናየው አድርገውናል። በተለይ ቴዲ ሲዘፍን ስንቱን አስታወስኩት ምናምን የሚለውን ሙዚቃ ሲጫወት ህሊና ብዙ ነገር ስታስታውስ ነበረ። በተለይ ከልደቷ ቀን ጀምሮ ልደቷ ላይ ነው ይሄንን ሙዚቃ የተጫወተላት። ትዝ ይላችሁ እንደሆነ ክፍል 2 ወይ ክፍል 1 አይ ቲንክ ብቻ ከዛ ጊዜ ጀምሮ ያለውን ትውስታ ባጭሩ አሳይተውናል። ክፍል 1ን ያላያችሁ ሰዎች ለእናንተ አሪፍ ትውስታ ይሆናል ማለት ነው። ካላያችሁ መለስ ብላችሁ ከክፍል 1 ብትጀምሩ ተወዱታላችሁ ብዬ አስባለሁ። ማለት ድራማውንም በደንብ ተረዱታላችሁ ብዬ አስባለሁ። ፍቅርን ያስገደላት ግን ሄኒ ነው። ሄኒ ደግሞ ታውቁታላችሁ ከዚህ በፊት ክፍል 1 ላይ የቴዲ ምርጥ ጓደኛ እንዲሁም ደግሞ ቴዲ ጋር ተቀጥሮ የሚሰራ ነበር። ከቴዲ ጋር በጣም ባቡ ነበር፣ በጣም ጓደኛው ነበር። በተለይ ክፍል 1 ላይ ቤስት ፍሬንዱ ነበር። እያንዳንዱን እርምጃውን ያሳውቀው ነበር፣ እያንዳንዱን ነገር ይነግረው ነበር። ከመቼው ተቀይሮ የማንደፍሮ እንደሆነ እኔ አልገባኝም። ክፍል 1 ላይ በቃ ሲጫወት ምናምን ነው የምታዩት፣ ሲቀልድ ምናምን ነው የምታዩት እና እያንዳንዱን የሳሚን እንቅስቃሴ ለማወቅ የሚያደርገው ጥረት በጣም ከባድ ነበር። በተለይ ስለ ህሊና ምናምን ሲጠይቁ ነበር። ያ ሁሉ ጉትጎታ ለካ ለዚህ ነው። ዛሬ ክፍል 2 ላይ መጥቶ የማንደፍሮ ሆኖ ቁጭ ጭራሽ ይኸው ፍቅርን አስገደለ። ብቻ በጣም ያሳዝናል። ቀጣዩ ክፍል ላይ ለቴዲም ሆነ ለህሊና የሀዘን ጊዜ እንደሚሆን ተስፋ አለኝ። እኔ የምፈልገው በቅርብ ጊዜ ውስጥ ማንደፍሮ እንዳደፋረሰው እራሱ እንዲደፈርስ ነው ፈልገው። መች እንደሚደፈርስ ባላቅም እሱ ሰውዬ ከምድረገጽ እንዲጠፋ ነው ፈልገው። ረበስ ማምደሱ አይነት ጨካኝ አይቻላቅ። ከዛ ውጪ በጣም የናፈቀኝ የህሊና አባት ቢኖሩ በጣም ደስ ይለኛል። እስኪ ወደፊት እንግዲህ እሱንም የምታዩት ይሆናል። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። እናንተ የምታስቡት ሀሳብ ካለ ወይም አስተያየት ካለ በቀጣይ ክፍል ምን ሊፈጠር ይችላል ሪከመንድ የምታደርጉኝ ነገር ካለ ኮሜንት ላይ ሪከመንድ አድርጉኝ። ከዚህ በፊት የምናደርገው ቻሌንጅ ነበር፣ እሱን ቻሌንጅ እንቀጥላለን። እኔ ሪከመንድ ያደረግኳችሁ ወይም ደግሞ እኔ ከነገርኳችሁ ውስጥ ከተሳካ እናንተ ቪዲዮ ላይክ ታደርጋላችሁ። እናንተ ደግሞ ኮሜንት ላይ የነገራችሁኝ ወይም ደግሞ እናንተ ሪከመንድ ያደረጋችሁኝ ከተሳካ እኔ ከተሳሳትኩኝ ማለት አብዛኞቻችሁ ሪከመንድ ያደረጋችሁኝ ነገር ትክክል ከሆነና የኔ ትክክል ካልሆነ ስለኔ የፈለጋችሁትን ኮሜንት ላይ ጽፋላችሁ ማለት ነው። ከዚህ በፊት እንደዚህ ነበረ ስንቀጥል የነበረው። ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ከዚህ በኋላ በ2 ወይም በ3 ቪዲዮዎች ተመልሰን እንገናኛለን። እሱም ምንድነው ያው ቀደም እንዳልኳችሁ ትሪለር ወይም ደግሞ የክፍል 3ን ቀንጨብ አድርጌ ፖስት ማደርግላችሁ ይሆናል። እስከዛው ድረስ ቸር ቆዩ። ፒስ። እንደ ሉሊት ከመሳቀቅ ያውጣችሁ። እንደው ሌላ ምን አባት ይላል ወይ ሉሊት
እኔ እኮ በቃ አሁንማ ማለት ነው ገና እሷን ማየት ስጀምር ገና እሷ ብቅ ስትል ሳቄ እየቀደመኝ እኔ ምን ይሻለኛል ሉሊትና ናታን ሌላ ዓለም ውስጥ ገብተዋል። የኢትዮጵያ ኑሮና የሉሊት ኑሮ በቃ ተመሳሳይ እኮ ነው ተመሳሳይ ሁላችንም ተሳቀን ነው የምንኖረው ሉሊትም እንደዛው ወይኔ እኔ ግን ግራ የሚገባኝ በዚህ ኑሮ እንደዚህ ተሳቃ ትችላለች ወይ ነው ኧረ ቆይ እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ ዛሬም አብረን ሐረግን ሪቪው እናደርጋለን እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማድረጋችሁ ይሆናል ሐረግ በትላንትናው ክፍል ያበደ ነበረ በጣም ያምር ነበረ በተለይ ደግሞ ጺና ቢኒ በመታረቃቸው አብዛኞቻችን ደስ ብሎናል ለምን አብዛኞቻችን ሁላችንም ደስ ብሎናል በእርግጠኝነት መናገር እችላለሁኝ ከዚህ በፊት ሪቪው በነበረን ክፍል ላይ ጠይቂያችሁ ነበር ጥያቄውም ቢኒ በስልክ ምን ሰምቶ ነው እንደዛ ክው ያለው ብዬ ጠይቂያችሁ ነበር አብዛኞቻችሁ መልሳችሁታል የጺና የቤዝ ታሪክ ነው ወይም ደግሞ ድራማ ሰርተው ነው ሁለቱን ለማስታረቅ ብላችሁ ነበር አብዛኞቻችሁ አግኝታችሁታል አይ ቲንክ ሁለተኛ ሪቪው ሰርቼ ነበር ድራማው በመሃል ሲቆይብን ሁለተኛ ሪቪው መጥቼ ነበር አብዛኞቻችሁ ስለመለሳችሁት ይሄን ነገር ከዚህ ቀደም ተናግሬያለሁኝ ግን አሁን አሸነፋችሁኛል ማለት ይቻላል ስለዚህ ዛሬ ላይክ የለም ኮሜንት ላይ የፈለጋችሁትን ስለኔ ጻፉ ያው ቻሌንጁ ይቀጥላል እኔ ካሸነፍኩኝ እናንተ ላይክ ታደርጋላችሁ እኔ ከተሸነፍኩኝ ወይም ደግሞ የጠየቅኳችሁን ጥያቄ አብዛኞቻችሁ ከመለሳችሁ ስለኔ የፈለጋችሁትን ኮሜንት ላይ ተጽፋላችሁ ነው የተነጋገርነው ቻሌንጁ ይሄ ነው ሶ ኮሜንት ላይ ስለኔ የምትፈልጉትን ነገር መጻፍ ትችላላችሁ እኔም ሪፕላይ ያደርግላችኋለሁ ማለት ነው ወደ ድራማችን ስንመለስ ሉሊትን አይቶ አለመሳቅ አይቻልም በቃ ከዚህ በፊት ውጣ እንደ ነገሯን መጨረስ አለባት ሉሊት መታሰር አለባት ብያችሁ ነበር አብዛኞቻችሁ ሉሊት ከታሰረች ማን ያዝናናናል አላችሁ ከዚህም የተነሳ እንግዲህ ሉሊት ቀጥላለች እየተሳቀቀች ማለት ነው የሉሊት ኑሮ እኮ ኑሮ አይደለም ስቃይ ነው ስቃይ በቁም ስቃይ ማለት ነው እኔ እኮ ማለት ነው በጣም የሚገርመኝ ነገር ምን ታውቃላችሁ እንደዚህም እየፈራች እንደዚህም እየተሳቀቀች አትማርም እኮ ማውራቷን አትተው መናገሯን አትተው እንደው ምን እንደሚሻላት እናታን ደግሞ በቃ ተዝናናባት ለማንኛውም ሉሊት በቃ ይመቻት የምር የድራማችን ፈርጥ ነች ማለት አብዛኞቻችንን ፈታ ታረጋናለች ሶ የድራማችን ውበት ነች የሐረግ ውበት ነች ውበት ሆነም ትቀጥላለች የሚል ሐሳብ ነው ያለኝ እኔ ዛሬ እሷን ከነካን እናንተን እንደነካን ነው የሚሰማኝና በቃ ቀጥላለች ከዛ ውጪ ደግሞ በጣም ያዝናናኝ ማስቲካ አላምጤ ጀብዱ ተጫውቶ ያፌት ሲመጣ ብርክ አለ እኮ አይታችሁ ታላግሩን ጋይስ ብርክ ድሮም እኮ የሚያወራ ወንድ ፈሪ ነው ይባላል የሚያወራ ወንድ ፈሪ ነው ዝም የሚል የማይናገር ሰው በጣም ከባድ ሰው ነው እሱን ተጠንቀቁ ይባላል የሚያወራ ግን ፈሪ ነው ይባላል ውጋው ምኑ ነው ጋይስ ሪሞቱን ይዞ እኮ በቃ ካልወጋው አለ መጨረሻ ላይ ግን ያፊት ሲመጣ ራሱ ተወጋ ገና ምንም ሳይናገረው እኮ ገና በሩን ሲከፍቱ ነው ልቡ የተወጋው ጋይስ አጠገቡ ሲደርስማ ምን እንደሚሆን እንጃ ሽንቱን መልቀቁ የማይቀር ጉዳይ ነው በቀጣይ ክፍል ይለቃል አይለቅም ሽንቱን ይለቃል አይለቅም ነው ጥያቄ ለማንኛውም ምስኪ ምንና ይሆናል በቀጣይ ክፍል የሱ እንደዛ መሆን ብቻ አይደለም ደግሞ ይገረመን ኤፉ ራሱ ምን ሆና ነው እንደዛ የፈሪ ሆነችው ይሪል በቃ እንትን አለች እኮ ያን ያህል የሚያስፈራ ነበር እንዴ ድራማው ጋይስ ማለት ፊልሙ የሚያስፈራ ነበር እኔ እንጃ እኔ አላቅም ግን ኤፉ በጣም በቃ የሆነ ፈራው አለችን ከዛ ደግሞ ጅል ያለችው ተመችቶኛል ትክክለኛ ስሙን ነገረችው እኔም ከዚህ በፊት ብያችኋለሁ ይሄ ጅል ብያችሁ ነበር እና ከኔ ወስዳ ጅል ብለዋለች ሶ ትክክለኛ ስሙን ያገኘችው በቀጣይ ክፍል ምን ሊፈጠር ይችላል ኤፉና ያፌት ይጣላሉ ወይስ ደግሞ ኤፉና ያክስቱ ልጅ ይጣሉ ይሆን ምን ታስባላችሁ እስኪ ምን ይፈጠራል ሐሳባችሁን ኮሜንት ላይ አስቀምጡልኝ በመቀጠል ወደ ጺና ቢኒ ልምጣላችሁ በጺና በቢኒ መታረቅ አብዛኞቻችን ተደስተናል እኔ በጣም ደስ ብሎኛል በመታረቃችሁ ብቻ ሳይሆን የነበራችሁ ጊዜ ራሱ መንገድ ላይ ምናምን ያለችው ላይፍ ደስ ትላለች ጋይስ ደስ ትላለች ሰሞኑን ቲክቶክ ላይ የሆነ ትሬንድ ተጀምሯል ጋይስ ምን አይነት ትሬንድ መሰላችሁ የሆነ መዝሙር አለና የሃና ነው ምናምን የፕሮቴስታንት መዝሙር አለ በቃ እሱን እየወሰዱ ባሌ የትነህና በዚህ መዝሙር አግባኝ ባሌ የትነ ሴቶች ናቸው ፎቶአቸውን እየለጠፉ ባሌ እየፈለጉ ነው ሶ ይሄንን ትሬንድ እኛም መቀላቀል አለብን በቃ ከዚህ በኋላ
አሁን ምን ልላችሁ ነው ጋይስ እኔም እንደ ጺና እንደ ቢኒ መሆን ፈልጌያለሁኝ የታለሽ ነው ሚስቴ የታለሽ ቶሎ ነይ ለማለት ነው በቃ ባጭሩ ገብቷችኋል አይደለ አሁን እንደው እውነት ሲመስላችሁ ሶሻል ሚዲያ ላይ ፎቶ ለጥፎ እንትን ብሎ ባሊና እንትኔና ምናምን አይከብድም ጋይስ ባል መሆኑን ራሱ መለየቱ እኮ ሌላ ፈተና ነው ይሄኔ እኮ ጎናችሁ አስቀምጣችሁት ነው የናንተ ባል እዛው አጠገባችሁ ነው ያለው እዛው ሰፈራችሁ ትታችሁ ነው እዚህ ሶሻል ሚዲያ ላይ መታችሁ በትጨናነቁት የምሬን እኮ ነው ማለት እዛው ፈልግ አድርጉ በመጨረሻም ወደ ቤዛ ጋር ልምጣና ቤዛና ጓደኛዋ ደስ የሚል ላይፍ እያሳለፉ ነው ነገር ግን ፖሊሶቹ የተረዱት አይመስለኝም ማለት ወንጀለኛ እንደሆነ ነው የሚያስቡት ልጁን እሱ ግን ከሁሉ ነገር ነፃ እንደሆነ ነው ቢኒም ስለሱ መረጃ ሰጥቷል ሁለቱን ለማለያየት ሞክሮ የማይሆን ነገር ውስጥ እንዳይገቡ ነው ማለት ቤዛና ናታን እንዳይደባበሩም አስባለሁ ነገር ግን ያይፈጠራል ብዬ አላስብም ቤዛና ልጁ በቃ አሪፍ ይሄዱ ነው አሪፍም ይሄዳሉ ፍቅረኛሞች እንደሚሆኑ መጀመሪያ በመኪና ልትገጭ ያለችለት ነው ይነገርኳችሁ የቤዛ ፍቅረኛ ነው እንጂ የመጣው አትገጭም ብያችሁ ነበር ሶ አሁንም ይሄ ነገር ይቀጥላል እኔ በእነሱ መሃል ያለው ነገር የሚያሰጋ አይነት ነገር ነው ግን ያን ያህል የሚያሰጋ አይደለም ፖሊሶቹ ስለሱ ያለውን መረጃ ሙሉን ያቃሉ ብዬ አስባለሁኝ እናም ከቤዛ ጋር ያለው ግንኙነት ይቀጥላል የሚል ሐሳብ ነው ያለኝ እህቱ ደግሞ የሱን ቤት ለመክፈት ሙከራ ያደረገች ነበር ድራማው የተቋረጠው ያው ሁለት አጓጊ የሆነ ቦታ ላይ አይደለ የተቋረጠው አንድ ያፊት መምጣትና አንድ ደግሞ የቤዚ ጓደኛ እህት ቁልፍ የከፈተች ቤቱን ለማየት ሙከራ ያደረገች ነበር እሱ ያው ሳከፍቶ ይመጣባታል ሶ ምን ሊላት ይችላል ምንስ ሊፈጠር ይችላል አስገብቶስ ያሳያታል ወይስ ምን ታስባላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ እኔ ግን የሆነ ነገር ይላታል ብዬ አስባለሁ ማለት የሆነ ተወሰነ ነገር ይነግራታል የሚል ሐሳብ አለ ለእህቱ ምክንያቱም ከቤዛ ጋር መቀራረቡ ናታን ለእህቱ ያለውን ፍቅር ስትነግረው ነበር እንዴት እንደሚጠብቃት እንዴት እንደሚሳሳላት ምናምን ሲያወሩ ስለነበረ የሆነ ስሜት ተሰምቶታል ብዬ አስባለሁኝ እና ቁጭ ብሎ ያወራሉ ወይም ደግሞ ወደ ክፍሉ የሚያስገባታል የሚል ሐሳብ አለኝ ምናልባት ድብቅ ያደረገች ስለሆነ ሲመጣ ሊበሳጭ ይችላል ሊቆጣት ይችላል ነገር ግን በነጋተኛው ያወራሉ የሚል ሐሳብ አለኝ እናንተ ከኔ የተለየ ሐሳብ ካላችሁ ኮሜንት ላይ የፈለጋችሁትን ሐሳብ መስጠት ትችላላችሁ ከዛ በኋላ ቻሌንጁ ቀጣይ ክፍል ላይ የምናቆይ ይሆናል እኔ ሪከመንድ ካደረኳችሁ ውስጥ ካገኘሁኝ እናንተ ከተሰሰታችሁ ቪዲዮ ላይክ ታደርጋላችሁ እኔ ከጠየቅኳችሁ ጥያቄ ውስጥ ወይም ደግሞ እኔ ሪከመንድ አድርጌ ከተሳሳትኩና እናንተ ትክክል ከሆናችሁ ኮሜንት ላይ ስለኔ ፈለጋችሁትን መጻፍ ትችላላችሁ አጉል የሆነ መጥፎ የሆነ ስድባት ተሰደቡ ግን ደስ ይለኛል እስካሁን አልገጠመኝም ግን ያው ስለኔ ፈለጋችሁትን ያልኩት ትችላላችሁ የፈለጋችሁትን ግን መጥፎ የሆነ ሁላችንም ስንሰማው ማንወደው አይነት ስድብ ባይሆን ደስ ይለኛል ከዛ ውጪ ግን ስለኔ ፈለጋችሁትን ስለምናምን መጻፍ ትችላላችሁ በሌላ ቪዲዮ ተመልሼ እስከመጣ ድረስ ክፉ ያገኛችሁ ክፉ እንደንዙ አልፏችሁ ይዲሳካላችሁ ይመርባችሁ ቀናችሁ ብሩ ለሊታችሁም ብሩ ይሆንላችሁ ያልኩኝ እኔ በዚህ ሰናበታችኋለሁ መልካም ጊዜ ፒስ አስተዋወሰች እንደረኛ ቆን ደናኔ እሺ ሚኪ አመሰግናለሁ አላለቀም ገና ነው እስኪ ሂጅ እጠይቃታለሁ I am a second.
ዛሬ መጥቼ ነው በዛኛው ገኝ እጅ ይረዝማል ዛንቱም ከሚል እሺ በስመ አብ ቅዱስ ቶማቶ አንቺ ኪሚቺ በእጅ ይሻላል ብዬ ነው እሺ ቆይ ተቀበልና ያስገባል ሲበልሽ
አንተ ማለት ደረኩም እንኳን ይሄው አድርገናል ቼክ አላደረኩትም ነበር ሶሪ አድርገናል ሚውት ከተባ ያው እሺ አክሽን እስኪባል ድረስ ቶሎ ቶሎ እናውራችሁ እኮ ከተበላችሁ ሶሪ አክሽን ባለ ጮክ ብላችሁ ከዛኛ ተጠናናል ሀያት ኤፍዬ ስራ ላይ ናት የልቤ ንጉስ ኦ ማይ ጋድ ናቲ ንጉስ ትንሽ የልቤ ንጉስ ላግዬ ምናምን እየተባለ ነው በነገራችን ላይ አሁን አንቺ ለክፎይ ናቲ እሙዬ እሺ ቼክ አድርጌ መልስልሻለሁ በላያ ተሸኮሸኩ እያለች ነው ሰኑ የኔም ወጥቻለሁ ሴቶች ቢያስብ ነው ወጣቻለሁ እሺ ሚራሳው እሺ መለሳለሁ ድምጻችሁ ከገባሽ ሰጣችኋለሁ